አላህ Subhanahu Wa Ta'ala በብዙ መልኩ ሸሪዓት እስላምን ገራ አድርጓታል ነብዩ ሰለላሁ ዐለይሂ ወሰለም የኢድ ቀን ፈቀዱላቸው በከፊል መልኩ ደስታን እዛሃር እንዲያደርጉ ሙስሊሞች የገጠሙ በዛ መልኩ ደስታቸውን ሲገልጹ ከፊሎች ለምን ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም لتعلم اليهود ان في ديننا فسحة አይሁዶች እንዲያውቁ ዲናችን ረፍት የሚባል ነገር ደስታ የሚባል ነገር ኸይር የሚባል ነገር ራህ የሚባል ነገር አለበት አኸና البشارة برسول الله صلى الله عليه وعلى اله وسلم በነብዩ ሰለላሁ ዐለይሂ ወሰለም ብስራት አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች ሁሉ በላጭ አድርጎ መርጦ እንደላካቸው ከመላካቸው በፊትም አላህ በነብዩ ሰለላሁ ዐለይሂ ወሰለም እንዳበሰረ ከአላህ ዘንድ የሆኑ ነብያቶች ዲን ከአላህ ዘንድ የሆኑ ኪታቦች ዑለማዎች እንዳወቁት ሌሎችም አካላት ኢሻራ እንዳረጉ እንደገለጹ አሳለፈን ለዚህ ምሳሌ ያዝነው ነብዩ ሰለላሁ ዐለይሂ ወሰለም ዳዕወቱ አሊ ኢብራሂም እኔ አባቴ ዳዕዋ ነኝ ዱዓ ነኝ ብለው ነበር ማለታቸው ምንድነው የሚፈልግበት ኢብራሂም ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ዘንድ የታወቁት ኢሽቲሃር ዚክሪሂ በይነ الناس ሰዎች መሃል የታወቁበት የተወሱበት በአባታቸው ኢብራሂም ዱዓ ነው ከዚያ በኋላ ሌሎች ነብያቶች ባወሰሩት አማ ኢኒ عند الله في الكتاب لخاتم النبيين ማለታቸው እኔ አላህ ዘንድ ለውህ المحفوظ ላይ ኪታቡ ላይ የተጻፍኩኝ ነኝ የነብያቶች መደምደሚያ መሆን የሚባለው አይ አላህ ዒልም አላህ Subhanahu Wa Ta'ala በጻፈው ለውህ المحفوظ እንዲሁ መላእክት ነዛ ሰዎች ዘንድ መላእክቶች ዘንድ የታወቁ ናቸው ናም ከዛም በፊት وإن آدم لمنجدل في طينته ማለት ነው آدم ምድር ላይ ተጥሎ እያለ ገና ጭቃ እያለ منجدل أي ملقى على الجدار في الأرض ምድር ላይ መሬት ላይ ተጥሎ እያለ ገና ጭቃ እያለ ለማለት ነው ገና ጭቃ እያለ እኔ ያኔ አላህ ዘንድ ነብይ ነኝ ተብዬ ተጽፌያለሁ አለ ትናንትና የመጣው ጥያቄ قبل خلق السماوات ب50,000 سنة الله سبحانه وتعالى ሰማያትና ምድር ከመፍጠሩ በፊት በ50,000 ዓመት ያ የተባለ የመጀመሪያው ውሳኔ አይደለም ለውህ المحفوظ አይደለም كتب الله مقادير الأشياء قبل خلق السماوات والأرض ب50,000 سنة يعني حديث عبد الله بن عمرو في مسلم النبي صلى الله عليه وسلم የነገሮችን የክስተታትን ውሳኔ አላህ ሰማይና ምድር ከመፍጠሩ በፊት በ50,000 ዓመት ጽፏል የተባለው ሁለተኛ ነው ወይላ መጀመሪያ ለውህ المحفوظ ከዚህ በፊት ነው ለማዎች እንደሚያስቀምጡት እና አንዳንድ ጥያቄ ስለመጣ ነው ከዚህ አውጥ እንደተጋጨባቸው ከፊሎች ሰማያትና ምድር ከመፈጠራቸው በፊት በ50,000 ዓመት ነው የተጻፈው ያ طيب وسأنبئكم بتاويل ذلك على مثلا የዚህ ነገር ታዊሉን ነግራችኋለሁ ምንድነው ቢታዊል ሲባል ሁለት ማዕና አለው ታዊል ሲባል ቁርአንና ሐዲስ ላይ አንደኛው አቅበት ሸይ አንድ ነገር መጨረሻው ማለት ነው ሁለተኛው ተፍሲሩ ማለት ነው እዚህ ቦታ ላይ ግን የተፈለገበት የበለጠ ቀርቦ የቱ ነው ምሳሌ ነው ሁለተኛው طيب አይ አቅበት ሸይ ነው የአንድ ነገር መጨረሻ አይ አላህ Subhanahu Wa Ta'ala ዘንድ የተጻፈው ነኝ የኡም الكتاب ያ ነገር ታዊሉ ወነታው ግን መጨረሻው ወደ እውን ሲወጣና ሰው ልጆች ዘንድ ግን የታወቁት በዚህ መልኩ ነው እንደማለት ነው دعوة أبي إبراهيم سودرشه وكذلك ترى أمهات النبيين صلوات الله وسلامه عليه النبي صلى الله عليه وسلم الناتاج سويتان لك برهان سيوتا كسو يا النبي صلى الله عليه وسلم بكان أو ليلوس النبياتو شكسة الله عليه نجر أو النبياتو سنات الشعيد خاصة نعم شمسه وجيبوا تالي تتكسو وكذلك ترى أمهات النبيين ليلوس ضعيف له الثبت نفسه በነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው የተረጋገጠው ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት እርግዝና ላይ ያሉ እናታቸው ሆድ ውስጥ ያሉ አንድ ሁለተኛው ሲወለዱ ከእናታቸው ብርሃን ሲወጣ ታይቷል ያ ብርሃን ኑር ነው ነብዩ ሰለላሁ ዐለይሂ ወሰለም ኑር ብርሃን ተብሎ ተፈሰረ አማ ሌሎች ነብያቶች ይህን ነገር ይከሰትላቸዋል ግን የሚያፈተው ሐዲስ ደሊል ማስረጃ የለም ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ተውራትና ኢንጂል ላይ እንደተጠቀሱ محمد رسول الله والذين معه شداء على الكفار من القرآن أسكم ترشوية وجه الاستدلال ምንድነው ከዚህ የቁርአን አያ የተፈለገው ነብዩ ሰለላሁ ዐለይሂ ወሰለም ለሰዎቹ በምን መልኩ ነው ደሊል የሆነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ ስፋቸው እንደተገለጸ ተውራትና ኢንጂል ላይ
ذلك مثلهم في التوراة النبي صلى الله عليه وسلم كنسو ጋር ያሉት ሙእሚኖች እንዲህ ናቸው ባህሪያቸው ካለ በኋላ አላህ ሲማሁም في وجوههم من اثر السجود ፊታቸው ላይ የዒባዳቸው ፋና ይታያል ካለ በኋላ ذلك مثلهم في التوراة አለ ያ የተሰጣቸው ምሳሌ ነው ተውራት ተጠቅሰዋል ተወስቷል ነብዩ ሰለላሁ ዐለይሂ ወሰለም ሙእሚኖችን የተወሰናቸው ወመሰሉሁም ፊል ኢንጂል አማ ኢንጂል ውስጥ የተሰጣቸው ምሳሌ ይሄን ይመስላል አላህ ወመሰሉሁም ፊል ኢንጂል ከዘርዕ ምን ማለት ነው ከዘርዕ ልክ እንደ ቡቃያ እንዴት ነው ቡቃያው ምሳሌ የሆነው እንዴት ነው አخرج شطأ አخرج شطأ እንዴት ነው ቡቃያ የምትበቅለዋን ነገር ያችን ያወጣል መጀመሪያ ሲበቅል የትኛው ቡቃያ የምትወጣው ነገር አለች እንደብቻ ሆና ብቅ የምትለዋ ማለት ቡቃያ መጀመሪያው ገና ሳይጠናከር እንደዛ ትወጣለች ስለማለሽ ከዛ ነገር ትወጣለች فعذره ምን ማለት ነው ያቺ ምን ትሆናለች አይቀዋ ትጠናከራለች فاستغلظ ናን ተገኘ ይጠነክራል አይ ሸበ ወጣል ጠንክሮ ይረዝማል ማለት ነው ይረዝማል ያሁን ሂደቱ ከዛች ፍሬ ሐባ ይወጣል ከዛ በኋላ ያ ቡቃያ ይወጣል እያደገ እየበረታ እየጠነከረ ይሄዳል ያድጋል فاستوى على سوقه ከብሎ ይቆማል ምኑ ላይ ግንዱ ላይ መሰረቱ ላይ እንደዛው ቡቃያ እንደሚሆነው ሁሉ ከትንሽ እያደገ እየጠነከረ እየተስፋፋ እየረዘመ እየበረታ እንደሚሄደው ሙእሚኖችም ምሳሌያቸው እንዲሁም እየነሙ እያደጉ እየበረቱ እየጠነከሩ ይሄዳል ያ አላህ ምሳሌ አድርጎ ያን ቡቃያ ምሳሌ አድርጎ እንጂ ላይ አስቀምጦላቸዋል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ኡመቶቻቸው ምን ላይ የተጠቀሱ ናቸው ከዚህ በፊት ያሉት ኪታቦች እንጂ ላይ ተጠቅሷል በነብዩ ሰለላሁ ዐለይሂ ወሰለም አመስራን እነዚህ ኪታቦች ለማለት ያህል በሌላ አላህ الذين يتبعون الرسول النبي ያ ይከተሉት ረሱል ነብይ ሆነዋል ነብዩ ሰለላሁ ዐለይሂ ወሰለም ረሱልም ናቸው ነብይም ናቸው የአላህ መላእክተኛ ናቸው ነብይ ናቸው ሁሉም የአላህ መላእክተኛ ነብዮች ናቸው አንድ የአላህ መላእክተኛ የሚሆነው ነብይ ከሆነ በኋላ ነው ነብይ ማለት በራሱ እንዲቀራ እንዲያነብ እንዲሁም ሙስሊም የሆኑ ሙእሚን የሆኑ ሰዎችን እንዲያስተምር አላህ ሊልከው የሚያዘው ነገር ወህይ ያስተላለፈለት ነብይ ነው ከዛ በኋላ ሄደ ወደ ሌላ አድርስ ከተባለ ምን ይሆናል ረሱል ይሆናል ለዛ ነብዩ ሰለላሁ ዐለይሂ ወሰለም اقرا باسم ربك الذي خلق ሲባሉ በጌታ ስም በፈጠረው በሱ አንብብ ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ሆኑ ነብይ ሆኑ አንብብ አላህ ይከተላል ከዛ በኋላ ግን ቆም ፈአንዝር ሲባሉ ምን ሆኑ ረሱል ሆኑ ቆመ አስጠንቀቅ ሲባሉ ረሱል ሆኑ ያ ነው ነብዩ ሰለላሁ ዐለይሂ ወሰለም ረሱልም ነብይ ናቸው ተቀራራቢ ነው ልዩነቱ ያ طيب الامي የተባለው ሰምቶ ነው ሰለላሁ ዐለይሂ ወሰለም علي الامي لا يكتب ولا يقرا المكتوب አይጽፉም እንዲሁም የተጻፈን ማንበብ አይችሉም ነበር ነብዩ ሰለላሁ ዐለይሂ ወሰለም طيب إن أمة أمية هذه المسلم إن أمي هون ህዝቦች ነን አሉ ምን ማለታቸው ምን ማለት ነው አባ ኒዕመት الله نعم ነብዩ ሰለላሁ ዐለይሂ ወሰለም እኛ ኡሚ የሆነ ህዝቦች ነን ሲሉ አይ አንተም የተጻፈን አናነብም ነው ግን ሙሉ በሙሉ ኡማቸው መጻፍ አይችሉም አው ትንሽም አይችሉም ሳይሆን ረቀቅ ያለውን ሂሳብ መፈላፈል አንችልም ያ ከዲናችን አይደለም ማለት ነው ለዛ ነው ዑለማዎች ዲን ውስጥ መፈላፈል ትንሽ የሚባል ሂሳብ ማባዛት መቀነስ ማካፈል ብለን በትንሹ ነገር ሁሉ ነገር ተፈላፍለ ለማወቅ አትሞክረን ጠንከር ባለ መልኩ አው ጠቅለል ባለ መልኩ የተቀመጠው ነገር ይዘህ ትሄዳለህ ለምሳሌ እንዳሳለፈው ነብዩ ሰለላሁ ዐለይሂ ወሰለም ከኔ ኡማ 70 ጀነት ያለም ሂሳብ ያለምንም ቅጣት ይገባሉ አለ አንድ ከዛ በኋላ አላህ ጨመረልኝ አለ ከያንዳንዱ ሺህ ጋር 70 ሰጥቶኛል አለ ሰለላሁ ስንት ነው ተባዛ ነው አንተታ ካልኩሌተር ማሽን አልተታ ሲባዛ 70 ከዛ አይፈልግም ሰላም ነብዩ ሰለላሁ ዐለይሂ ወሰለም 70 ተሰጥተዋል ከዛ በኋላ ከያንዳንዱ 1000 ጋር 70 ተጨምሮላቸዋል ብዙ ቁጥር ነው ስለዚህ እንዲህ ብለህ ትሄዳለህ ተጥቂቅ አድርገህ እንዲህ ነው ሲደመር አንድ ጎድሏል ጨምሯል ብለህ አትሄድም ብዙ ጊዜ ቁጥሮች ላይ ካየህ ሐዲስ ላይ ሲመጣ አንድ ቦታ ላይ 1300 ነበርን ይላል በሌላው 1400 ነበርን ይላል 1500 ቀላል 1350 ሲሆን ወደ 1400 ያስጠጉታል አንዳንዴ ያቺን ከላይ ያለችው ያነሷትን 1300 ይላል ያ ተቀራራቢ ነው ተጥቂቅ አይደረግም ሂሳብ ላይ ሸሪዓት الاسلام የመጣችው ረቀቅ ባለው ሂሳብ መፈላፈል ሳይሆን ጠቅለል ባለ መልኩ ያ ነው ኡሚ የተባሉት የሰለማዎች እንዲሁም መሰረታቸው አረቦች ነበሩ አረቦች ደግሞ በተለምዶ አው በነበሩበት ሐል በዛ ጊዜ ኡሚዮች ነበሩ هو الذي بعث في الاميين ኡሚዮች ነበሩ
አልነበራቸው የተማሩ መጽሐፍ ማንበብ ይችሉ አልነበሩ የተጻፈው ማለት ነው طيب على كل شاهد في ቦታ ላይ እነዛ የሚከተሉት ነብዩ ሰለላሁ ዐለይሂ ወሰለም የሆኑ الذي يجدونه مكتوبا عندهم يجدونه ያገኙታል ነብዩ ሰለላሁ ዐለይሂ ወሰለም ያገኟቸዋል مكتوبا عندهم في التوراة والإنجيل እነሱ ዘንድ ተውራትና ኢንጂል ተጽፎ ያገኟቸዋል ነብዩ ሰለላሁ ምናቸው የተጠቀሱት ነብዩ ሰለላሁ ከዚህ በፊት የነበሩ ኪታቦች ላይ ነብዩ ሰለላሁ ተጠቅሰዋል ሲባል በምን መልኩ ነው አምጣ ሲፋቸው ባህሪያቸው ኡሚ እንደሆኑ እንዲሁም በአጠቃላይ የሚለይባቸው ነጥቦች እንዲህ የሆነ ነብይ ይላካል ተብሎ ነው የተገለጸው እንጂ እንዴ በምን መልኩ አይደለም የተገለጸው በሰማቸው እንዲህ ብሎ እኛ በመናቀው መልኩ ለየት ባለ መልኩ እንደዛ አይደለም የተጠቀሰው ያምሩ بالمعروف وينهاهم عن المنكر فما هو المعروف በመልካም ያዛቸዋል معروف ሲባል ምንድነው طيب احسن هو الذي عرف حسنه في الشرع መልካምነቱ በሸሪዓ የታወቀ طيب احسن فما هو المنكر منكر ሲባል كل ما قبح شرعا او عرف قبحه شرعا بشريعه الطيبات የታወቀ ነገር ሁሉ ሙንከር ይባላል ከዛ ይከለክላቸዋል ويحل لهم الطيبات ويحرم عليهم الخبائث ማለት ነው طيب طبعا ጥሩ የሚባል መልካም የተባለው ነገር ሐላል ያደርግላቸዋል خبيث የሆነ ጎጂ የሆነ አጥያፊ ነገር የሆነ በአካልም ይሁን በንብረትም ይሁን በገንዘብም ይሁን በአቅላቸውም በዘራቸውም ጉዳት ያለም እነዚህ አምስት መፍላዎች ናቸው ሸሪዓ ይጠበቃቸው ዘር ማለት ዘሩ እንዳይደባለቅ ሸሪዓ ይጠብቅለታል ክብሩን አቅሉ አእምሮ መለወጥ አይችልም ማለት ነው ማበላሸት አይቻልም ለዛን አእምሮ የሚቀየር ነገር ሁሉ حرام አይቻልም ገንዘብ ማጥፋት አይቻልም ሸሪዓ ጠብቆለታል ያ خبيث የተባለ ነገር እነዚህ መሰረታዊ የሆነ ነገሮች ሚጎዳ የተባለ ነገር በአጠቃላይ ምን ያደርግባቸዋል حرام ያደርጋል ይከለክላል ማለት ነው ሰለላሁ ዐለይሂ ወሰለም ይከለክላል ويضع عنهم إصرهم ويضع عنهم ምን ያደርግላቸዋል በخبيث ያነሳላቸዋል إصرهم ምንድነው عن عهد الثقيل الذي كان عليه في التوراة ትልቁ ቃል ኪዳን ተውራት ውስጥ የገቡት አላህ ግድ ያረጋባቸው ተውራት ላይ የተገባባቸው ቃል ያንን ያነሳላቸዋል ለዚህ ማለት ነው طيب والاغلال التي كانت عليهم الاغلال ምንድነው የተጠፈሩባቸው አህካሞች ሸደድ የተደረጉ ብርቱ የነበሩ ህግጋቶች ይነሱላቸዋል በቁርአን አላህ Subhanahu Wa Ta'ala በብዙ መልኩ ሸሪዓት እስላምን ገራ አድርጓታል ነብዩ ሰለላሁ ዐለይሂ ወሰለም የኢድ ቀን ፈቀዱላቸው በከፊል መልኩ ደስታን እዛሃለ እንዲያረጉ ሙስሊሞች የገጠሙ በዛ መልኩ ደስታቸውን ሲገልጹ ከፊሎች ለምን ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም لتعلم اليهود ان في ديننا فسحا አይሁዶች እንዲያውቁ ዲናችን ረፍት የሚባል ነገር ደስታ የሚባል ነገር ኸይር የሚባል ነገር ራህ የሚባል ነገር አለበት በተቃራኒ አይሁዶች ነሳራዎች እንደዛ አልነበሩም ሸደድ ተደርጎባቸው ነበር በምንድነው ሸደድ የተደረገባቸው በራሳቸው እልህኝነት كذلك نبلوهم بما كانوا يفسقون على الله دين ፈትናቸው ፋሲቆች ስለነበሩ يعني ተመልከቱ ትዕቢተኝነታቸው ከእልህኝነታቸው አላህ Subhanahu Wa Ta'ala ከነሱ አንዱ አጎቱን ሊገደለ ከዚያ በኋላ ሊወርሰው ብሎ ማለት ነው ሲገድል ሲፋረድ ወደ ሙሳ አምጡና አንድ ላም ይዛችሁ ረዳት ከዚያ በኋላ ካረዳችሁ ምን ይሆናል አላህ ይገልጽላችኋል ማን እንደገደለ ታውቃላችሁ ተባለ إن الله يأمركم أن تذبحوا بقرة እንዲህ ሲላቸው ሙሳ አለይሂ ሰላቱ ወሰላም እሺ ሰማዕና ወአጣና ብለው እንደማለት ሰማዕና ወአጣና ይላል قالوا أتتخذنا هزوا እያሾፍክ ነው ለምን ትጫወትብናለህ ታሾፍብናለህ ብለዋል قال أعوذ بالله أن أكون من الجاهلين ተጃሂሎች አይደለሁም እንዲህ ቁም ነገር አልባ የሆነ ነገር በሚናገሩት በዚህ ቦታ አይደለሁም طيب ምን ነው ማድረግ ያለባቸው እርግጠኞች ሆኑ طيب የዋሻቸው እንዳልሆነ ከዛ እንደመተግበር قالوا لنا ربك يبين لنا ما هي ምን እንደሆነ ሲግለጽልን ጠይቅ ተመለሰ ጠይቅልና ሸደድ ተደረገባቸው قال إنها يقول إنها بقرة لا فارض ولا بكر عوام بين ذلك ففعلوا ما تؤمرون ይሻላችኋል አድርጉ ተባለ يعني ትልቅ ምትባል ከብታው ላም አይደለችም ትንሽዬ ምትባል አይደለችም መሐከለኛው ማግኘት ይከብዳል አይከብድም መጀመሪያ አንድ በቀር አንጥቶ ቢያርጡ خلاص አብቃቃችሁ ግን ሸደድ ሲያደርግ ይደረጋል መሐከለኛ አዋኑ በይነ ذلك ففعلوا ما تؤمرون ይላል አላህ ያዛችሁ ነገር ፈጽሙ ይሻላችኋል አሁንም አስተቡና ሌላ በምን መልኩ ሌላ ጥያቄ ይፈጠር
قالوا ادع لنا ربك يبين لنا ما لونها طيب ملكوا من دلوقتي ملكوا ቀርቷል አንድ በቀራን የተባላችሁ መልክ ምናምን መልክ ካላችሁ طيب ከመልክ አስቸጋሪ የተባለ ይሁን قال انه يقول انها بقره صفراء بقى هونت من ላም ተባለ بقى ነው ተሰሩ ናዝሪን ደግሞ بقاነቱ ብቻ አይበቃ የሚመለከታቱ ሰው መጣስ ደስ ሲሆንስ ተሰሩ طيب እሺ ብለው እንደመስራት አሁን እንደገና قالوا لنا ربك يبين لنا ما هي الا البقره تشابه علينا ብቻ መጨረሻ ወይና ኢንሻ አላህ ከደከሙ በኋላ ኢንሻ አላህ አሁን ጥያቄ ላይ ኢንሻ አላህ ለምትዱ ከዛ በኋላ እንደገና ተደረገላቸው ሌላ ሸርጥ ተጨመረባቸው ግን ኢንሻ አላህ ስላሉ አላህ ስላላቸው قال انه يقول انها بقره لا ذلول تثير الارض ولا تسقي الحرث مسلمه لا شيء فيها ያልሰራች ያልደከመች ያላረፈች ምንም ድካም ያሌለባት እንከን ያሌለባት ያቺን ፈልጋችሁ ወደ ተባለ ከዛ በኋላ ማለት ተዛብታ ኢንሻአላህ ስላሉ ስላንጠለጠሉ አላህ ተዓላሽ ያቺን ሲያርዱ ተናገረ ያ ነው ከሌላ የገደለኝ አው ያ ነው ብሎ ተናገረለት ወጣለ الشاهد تشديد ሲያረጉ በራሳቸው الله سبحانه وتعالى بليلو واسألهم عن القرية التي كانت حاضرة البحر إذ يعدون في السبت تأتيهم حيتانهم يوم سبتهم شرعا ويوم لا يسبتون لا تأتيهم كذلك نبلوهم بما كانوا يسبقون على الله فاسقوا سلنبروا الله سبحانه وتعالى قدامي كان አይሁዶች ላይ حرام ከልከል ነበር መስራት አይቻልም እንዳያድሩ ተከለከለ ከዚያ በኋላ አላህ ግን ሲፈትናቸው ከትዕቢተኝነታቸው እልህኞች ዒናድ ስለነበረባቸው አላህ ሸይጣን አዋሳዎች የሚመጡት ቅዳሜ ቀን ብቻ ነው ባህር ላይ ቅዳሜ ቀን ብቻ ይመጣሉ እንዳታድሩ ቅዳሜ ቀን ነው የሚመጣው አሳ እሁድ ሲያይ የለም ጁምዓ የለም ከዛ በፊት የለም አላህ በዛ ሰበብ አለ ከዛ በኋላ ምን ያደርጉ ነበር አምጥተው ሸብኩን አይ መረቡን አምጥተው ጁምዓ ማምሻ ላይ ይዘረጉታል ከዚያ በኋላ አሳ ገብቶ ይሞላል ከዛ ቅዳሜ ቀን አይስቡትም ይተውታል ለምን ምን ተብሏል ተከልክሏል እሁድ በጊዜ መተው ዋት መተው ጎፍቶ ያውቁታል እስቲያል ያላህ እንጂ ሲቀይሩ ማለት ነው አላህ ከዛሊከ ነብሉሁም بما كانوا يسقون እንዲህ ይፈተናቸዋል ተደድ አረጋባቸው አላህ ፍስክ ስለነበረባቸው ብለዋል በኑ እስራኤል ነብዩ ነብዩ ሰለላሁ ዐለይሂ ወሰለም لا تقولوا كما قال بنو اسرائيل سمعنا وعصينا ولكن قولوا سمعنا واطعنا بنو اسرائيل እንዳሉት ሰምተናል አምጠናል እንዳትሉ ሰምተናል ታዘናል ብለው አላህ ያግዛቸዋል አሉ ሰምዕና ወአጣና ሰሃቦች አላህ Subhanahu Wa Ta'ala ማይችሉትን ነገር አነሳላቸው ላይ ከልሁ الله ነፍሰን ኢላ ወጣሃ على كل እዚህ ቦታ ላይ የተፈለገው አላህ Subhanahu Wa Ta'ala በነብዩ ሰለላሁ ዐለይሂ ወሰለም እንዳበሰረ በኪታቦቹ ላይ ነቢያቶቹም እንዳደረሱ ያን የተፈለገው ቀጣዩ ደግሞ ሊመጣ ያብራራዋል عن عطاء بن يسار قال لقيت عبد الله بن عمرو ابن العاص رضي الله عنهما عطاء بن يسار تابعي عبد الله بن عمرو بن العاص صحابي تجننه تابع عطاء بن يسار المدني تابعي جليل من أئمة التابعين عطاء بن يسار كتب التابعيوش أئمة مريض كم يبالوا بعلم الظخير كتاوبه عطاء بن يسار رضي الله تعالى عنه ورحمه هو أخو سليمان بن يسار يبالوا وندم قال له يتاوق تابعين مولى ميمونة የመይሙና ባሪያ ነበር የነብዩ ሰለላሁ ዐለይሂ ወሰለም ተቤት እሷ መጣው ተሳው ወንድሙ ሱለይማን ኢብኑ የሳር አላኩል ነብዩ ወንድማማቾች ናቸው በዕልም በኸይር የሚታወቁት አጣ ኢብኑ የሳር ወንድሙ ሱለይማን ኢብኑ የሳር አኹ فأيهما أكبر من الآخر فأيهما أكبر من الآخر ከሁለቱ የትኛው ነው የሚፈልቀው ሱለይማን طيب አንተ ሱለይማን በቀን ሱለይማንና አብዱላህ ቀን ያነጻጸር እነዚህ ሁለት ናቸው الذي يظهر أن عطاء أكبر علما وقدرا وسنا በእድሜ عطاء بن يسار ነው የሚበልጠው 28ኛው ሂጅሪ ላይ ነው የተወለደው ሱለይማን ኢብኑ የሳር 32ኛው ሂጅሪ ላይ በደረጃ ظاهሩ ግልጽ የሚመስለው عطاء بن يسار እንደሚበልጥ ነው
ሁለቱም ትልልቅ ታቢዒዎች ናቸው ثقة فهما ثقة عطاء بن يسار وسليمان بن يسار